ሩታይነች ሩታይ ምን ፈልጋችሁ ነው? ምን ፈልጋችሁ ነው? አድባይ ምን ፈልጋችሁ ነው? መታገል ነው እንዴ የሚያምጥለው? ያታለች ምን ፈልጋችሁ ነው? ምንድነው? ይበዛ በቃ የነች ሩታ የለችም እንዴ? ምን አገባ? ምን ፈልገህ ነው? ይኸውልህ ሄርሜላ ላይ እየደረሰችባት ነው አይደል? ላስጠነቅቃት ነው የመጣሁት። የት ነች? አንተ በእናትህ ወጣ አወራ። በመጀመሪያ ሰው ቤት መተህ እንደዚህ መረበሽ መብት የለህም። እሺ አንተ ማን ስለሆናችሁ ነው እንደዚህ አተሞከም ቤት ስነ ስርዓት የለህም? ይኸውልህ ትሰማኛለህ? ትናንትናም አንተ ተብተህ ነው የሄድከው። ይኸውልህ ሚኪ ሌላ ነገር እንዳገበሽ ሩታ የለችም። ምን አገባ? እኔ እሷ ዞር ወደ ቃላች ትሰማኛለህ? ሩታ የለችም። አሰማኝም እንዴ? ምንም እኮ አይመለከትህም። ሰው ቤት መተሽ ነው የምረብሽ። ይሄ አንተ ቤት አይደለም። የኔ ቤት ነው አይደለም ነው። ምን አገባ? ባለቤትነት ይታል። ምን አገባ? መንገዳችን ከመንገዳችን ውጣ። አሁን ውጡ። ሌላ ወሬ እንዳታወሩሽ። ሌላ ወሬ እንዳታወሩ። ስለ ንግግርማ አንተ አልነገረንም። በቃ አያስፈልግም። ና አማኑ ጫፊን እንዳልከሽ ና ማውራት ከፈለክ እዚህ ደግሞ ማውራት ትችላለሽ። ሩታ ለምን ፈልገህ ነው? ሩታን የፈለኩት ይኸውልህ ትሰማኛለህ? ከዚህ በኋላ እህቴ አጠገብ እንድትደርስ አልፈልግም። ምንም አይነት ምክንያት እየፈጠረች ሄርሜላ ጋር የምትሄደውን ነገር እንድታቆም ነው። እሷ ላናግር ነው የመጣው። ሰውዬ ወደዛ በለ። ይኸውልህ ዝም ብለህ ያለ ዘው ብለህ ያለ ሰው ፍቃድ ሰው ቤት መግባት አትችልም። በመጀመሪያ ደረጃ ገባህ? እዚህ አባት ቤት ወይም እንትን አይደለም እዚህ ያለው ገባህ? ይሄ ሰው የተከበረ ሰው ቤት ነው። ጥበቃ ነው ምንድን ነው? ምን አገባህ? ምንም ነው አይመለከትም። ከፈለክ ይኸውልህ መታወቂያ እንሰጣለሁ። ውጣ። እኔ ላናግር ነው። ውጡ። አማን ውጡ። አሁን የምን ፍቃድ? በፍቃድ ነው የመጣው። እናንተ የምን ፍቃድ የላችሁም። የሰው ቤት የመረበሽ ፍቃድ ከመጀመሩ ነው የተጀመረው። ሰማኛለህ? ይቺ ልጅ ሩታ የምትባል ልጅ የሄርሜላ ህይወት ላይ የመጣች ህይወቷን ያበላሸች ነው። ገባህ አይደል? አብርሃምን ከፈለገችው በፈለገችው መንገድ መሄድ ትችላለች እንጂ የሄርሜላን ህይወትን እየተጠቀመችባትና ሄርሜላን እየጎዳች አይደለም። አንተ አሁን እዚች ጋር ለእህት አስበህ ኦልሬዲ እሷ ልትናገር እየመጣህ ነው። አንተ ምን አገባህ? ዝም ብለህ አሁን ትቶ ሆነ ውጡ። ሌላ ነገር ሳትፈጥሩ አሁን ግርግር መፍጠር አንተ አገናኘናለሁ። ለምን በመጀመሪያ ደረጃ ይኸውልህ እዚህ የተከበረ ቤት ነው። የሰው ቤት መታችሁ የመረበሽ መብት የላችሁ። ፍቃድ ክፍለ ሀገር ፍቃድ አገኘ ሰው ቤት ነው። ከፈለክ እንድትወጣ እናስደርጋለን። እሺ አሁን እኛም ላንተ አንሰናል። ከፈለክ እናስወጣለን። አሁን ሩታ ላናግራት ነው የመጣሁት። ጥራትና እናናግራት። ይኸውልህ በመጀመሪያ ደረጃ አትጩህ። እዚህ የተከበረ ቤት ነው። እንደናንተ ጋጠወጥ ማንም የሚበዛበት ቤት አይደለም። እየሰማህ ነው። ሲቀጥል ደግሞ ባለጌዋ እህትህ ነች። በመጀመሪያ ደረጃ ትላት አልፈልግም። ትሰማኛለህ? አንተ ስለ አሁን እኔ ካንተ ጋር ላወራ ትናንትና ምን ቢታን በጫብጨኝ ነው። በቃ አሁን ትናንትና አውርተን ጨርሰናል አይደል እናንተ። ስለዚህ አሁን ትጨቃጨቀኝ እንዴ? ቆይ እዚህ ጋር ቆመህ አውራ። ምን ነው አንተ አሁን እዚህ ጋር ምን ትሰራለህ? ምን አገባ? ምን ስለሰራ አይመለከትህም። ሲጀመር ደግሞ የሰው ቤት ዝም ብሎ ተገንጥሎ አይገባም። ስነ ስርዓት የሚባል ነገር አለ። እያወራሁ ነው። አስጨርሰኝ። ምን ነው ማስጨርሰኝ? እኛ ፈልገን የመጣ ነው አንተን አይደለም ሩታ ነው። በመጀመሪያ ደረጃ ገብቶሃል? እንደ ትልቅ ሰው ልናወራት ነው የመጣ ነው። መጀመሪያ እርቅ ፈጥራ ነበር አይደለ? ከሄርሜላ ጋር እርቅ ፈጥረው ሁላችሁም እርቅ ለመፍጠር አንድ ሁለት እያላችሁ ነበረ። ግን ፈጥራ በዚህ ናህል ልክ የተቀየረችበት ምክንያት ምንድን ነው? ሲቀጥል ደግሞ እሱ ወንድሟ ነው፣ እኔ ጓደኛዋ ነኝ። ብናወራት ምንድነው ችግር? ብናወራት ነው እንጂ በመጀመሪያ ደረጃ እሷ እናንተን ማውራት አትፈልግም። ትሰማላችሁ? እናንተ ምንም ስላልሆናችሁ እናንተ ማግኘትም ማውራትም አትፈልግም። ሲቀጥል ደግሞ ያለ ሰው ፍላጎት ወይ ሳትጠራችሁ ኑ ሳትላችሁ ዝም ብላችሁ ገንጥላችሁ ሰው አይገባም። ስነ ስርዓት የሚባል ነገር አለ። በመጀመሪያ ደረጃ ታውቀው ነገር አለ። አሁን ውጡ በቃ። ምን የመጣንበትን ጉዳይ ሳንጨርስ ወዴትም አንሄድም። ምን ፈልገህ ነው? አንተ ይኸውልህ ጸብና የሆነ ነገር ፈልገህ ከሆነ ችግር የለውም። እኔ እናንተ መጨረስ እንችላለን። ግን እዚህ ጋር እኛ እሷን በስርዓት ልናወራት እንጂ ካንተ ጋር ልንጣላ አይደለም። እሷ ደግሞ እናንተ ማውራት አትፈልግም። ምን ታውቃለህ አንተ? አውቃለሁ። ምን ታውቃለህ? ብታውቅ ሙትላችሁ ነበር። ከዚህ በፊት ልታገኙት ብዙ ሞከራችሁ። አንተ እኮ እናንተ ነው እንጂ የሚገባ እዚህ ጋር ቁጭ ብለህ እኮ እንደ ዘበኛ እኮ ቁጭ ብለህ ማለት ነው። ምንም ልሁን እሱ ችግር የለም አይመለከትህም። ግን አሁን የሰው ቤት መታችሁ አትረብሹ። ሩታ ምን ታርጋችሁ? ምን አደረገችው ሩታ? ሄርሜላ አጠገብ የምትደርሰው ነገር ላስጠነቅቃት ነው። ለአንድና ለመጨረሻ ጊዜ ይኸውልህ እያስመሰለች ሄርሜላ ህይወት ላይ እየመጣች መጠቀም የምታደርጋትን ነገር እንድታቁም ነው። እኔ ላስጠነቅቃት እንጂ ከሴት ልጅ ጋር ልጣላ አይደለም። አንድ ነገር ልንገርህ፣ ሩታ ሄርሜላ ህይወት ውስጥ ለአንድ ሰከንድ እንኳን ገብታ አታውቅም። ያቺ እህት ሄርሜላ እንጂ በየቀኑ በየሰዓቱ ህይወቷ ገብታ እየበጠበጠች ብዙ ነገር እየፈጠረች ያለችው እህትን ስነ ስርዓት ማስያዝ ካለበት እህትን ስነ ስርዓት ያዝ። አለበለዚያ ግን ሌላ ነገር ከፈለግ በፈለከው መንገድ ቢሆን ይችላል። ያዘች ለምንድን ነው ከህይወቷ ያልወጣችው? እሺ ይሄን ምላሽ እህትን አስወጣት። ለምሮ ሰማኛለህ? ከህይወታቸው ወጣች አይደል እንዴ? አልወጣችም። ወጣች በኋላ ህይወቷ ላይ እየመጣች እየበጠበጠች አልወጣችም። ሚኪያስ ነው ማሰባችሁ። እህት ስለሆነች እዚህ ጋር እህት ሰማኛለህ? አብርሃም የሄርሜላ ነበር እንጂ የሩታ አልነበረም። ስለዚህ ሩታ ነች አሁንም ህይወቷ ላይ
እየመሳች ያለች አሁን ገና ትልቅ ጥፋት እያጠፋ እንደሆነ አሁንም አንተ እንደዚህ ማመንን እየቀጠልክ እየሰማኸኝ ነው። ይኸውልህ በመጀመሪያ ደረጃ አይደለም የራሷን ማድረግ የምትፈልግ ከሆነ በሌላ መንገድ እንጂ ሄርሜላን ተጠቅማና ሄርሜላን እየጎዳች ስሟን እያስጠፋች አይደለም። ከአብርሃም ጋር ጅላጅሎቹ ማን እንዳንተ ነው እንዳሽከር እዚህ ጋር ቁጭ ብለህ የምታለቀልቀው ምናልባት ይሆናል እየተጠቀመችባት የሌለው ነገር አታውራ። ትሰማኛለህ? እየተጠቀሙባት ነው ሩታ እየተጠቀመችባት ነው ብዙ እየተጠቀመባት ነው እያልከ ከሆነ እህትህ ጅል ነች። ማገናዘብ አትችልም ማለት ነው። ሪያሊቲውን ነው የምነግርህ፣ እውነቱን ነው የምነግርህ። ስለ ሪያሊቲ ምናምን እዚህ ጋር ልታወራ አይደለም። ስለ እውነታው ነው እኮ ሪያሊቲ ማለት እውነታ በአማርኛ ምናምን እያልክ እየተጠቀመችባት ነው ሩታ ሄርሜላ ላይ እየተጠቀመች ነው ካለ ስለዚህ እህትህ ጅል ስለሆነች ነው። አዎ ነኝ ምን ነው ደበረ። ስለዚህ ሂድና ጠራት። ሂድ። አልጠራትም። እዚህ ጋር ሌላ ስለ ሄርሜላ ማውራት ወደዛ እባክህ። እኛ ፍቃዱን ጠይቀን እኮ ነው የገባነው። ምገባ ከሆነ አንጠልጥለን ነው የምናወጣው። ምንም እኮ የሚፈነጨው አሁን ውጡ። አሁን ብጥብጥ አትፍጠሩ። ጉዳይ ሌላ ነገር ነው። ይሄንን ለበሰስታት እንደዚህ ማለት ነው። ቆፍጠን ብላ አውራ። ሩታን ነው ፈልገን የመጣ ነው። አገናኘን። የሰው ቤት አትበጥብጥ። ይሄ ወሮ በላነት ባህሪን ውጪ መጨረስ ትችላለህ። አይጋልክም። ይኸውልህ ወሮ በላነት እስቲ ያንቺን ግራም ይገው የሰው ቤት ያለ ፍቃድ መተህ ወሮ በላ አለመሆን ምን ማረጋገጫ አለ እንዴ? እኔ ቆይ ጥበቃ ነው ያለ ፍቃድ ነው ዝም ብሎ የሚገቡት። ዛሬ ተረኛ ነው። ተረኛ ነኝ እኔ። ስለዚህ ሄደህ ጠይቀው ጓደኛን። ማንን ልጠይቀው? ማንን ልጠይቀው? ይኸውልህ መጠየቅ ያለብን ጠይቅ። አሁን የመጣሁበት ጉዳይ እውነት ለመናገር አሁን ቁም ነገር እናወራና ማለት ነው። ይኸውልህ በመጀመሪያ ደረጃ ከዚህ ቤት ውጡ። ማውራት ካለባችሁ ደውሉላት። ፈቃደኛ ከሆነች ታስገባችኋለች፣ ታወራችኋለች፣ እኔም እፈቅድላችኋለሁ። አለበለዚያ ግን አንተም የሰው ቤት በመበጥበጥ ልትከሰሱ ሌላ ነገር ልትገቡ ትችላላችሁ። ክስ ለእናንተ አደገኛው በስመ አብ መክሰስ ምናምን ፈራ በለገጥን መክሰስ ለእናንተ ሊቀላል ነው። ያለ ፍቃድ አሁን ጥበቃው ራሱ ድንገት ደውላ በስመጣው አንድ አንጠልጥሎ ያስወጣችኋል። ሌላ ፖሊስ ነው አያስፈልግም። ጥበቃው ራሱ እንዲቆን ተደረጁ ያደርጋል። አንተ ፈራውኝ እኔ ራሴ ደነገጥኩኝ። እንግዲህ ምን ማድረግ ይቻላል? የተማረ ነው። ስፖርተኛ ጥበቃ ነው ያለው በነገራችን ላይ። ኦኬ ለምን የመንግስት አካል ሊያሰራ መዛት ከቻለ ተደባዳቢ ነው። ለምን የመንግስት አካል እና ተቆደላችሁ ስለ ጉዳት አታውራ። ከአካል ጉዳት ላይ እናንተ አእምሯችሁ ተጎድቷል። ስለዛ አሁን የምንፈልጋት ሩታን ነው። ሩታን እንጠራለን። ሩታን ልጠራልን ካልቻለ ኦሬዲ ቤት ውስጥ ገብተናል። ሐሳባችሁ ራሱ ኩዩን ዝብርቅርቅ ያለ ነው። ለምንድን ነው ሩታን መፈልጋት? አንተ ባለ ጉዳዩዋ ሄርሜላ ነች አይደል እንዴ? ሄርሜላ ነች ተጎዳች እያልከኛለሁ። ስለዚህ የተጎዳችዋ ልጅ ማውራት ካለባት መታ እሷ ማውራት ትችላለች። ከአብርሃም ህይወት ከሩታ ህይወት ማስወጣት ካለብህ ብለው ለእህት ካሰብ ኦሬዲ ያስወጣቸው እንጂ እህት ምንም ማሰብ የማትችል ሰው ነች። ተመኛለህ አንተ ማድረግ ካለብህ ወይ የህግ አካል ጋር ሄደህ እኔ የህግ አካል ጋር ሄደህ አይጠበቅብኝም። የተከበረ ቤት ነው ስትል ነበር። አትነካከል። እሺ እኔ አነካከል። አንተ እንደ መጀመሪያው እንደ አንጠልጥለን እንወጣለን። አስፈላጊ ሲክስ ፓኬ ላሳይሽልኝ። ዋን ፓክ እንዳለ እናውቃለን። ኖ አይ ሲክስ ፓኬ ምን ያስፈልገሽ ነው? እስኪ አውጪው። ኧረ ተው እንዳደነግጥ። ለማንኛውም አሁን ቀለል ብዬ ላውራችሁ። የመጥፋት ዱላ መስላል ካለ ቢውልህ እኔ አሁን ቁም ነገር ስነግርህ ማለት ነው ሩታም እንድትጎዳ አንፈልግም። ሄርሜላም እንድትጎዳ ደግሞ አንፈልግም። ገብቶሃል? መሀል የገባችሁ እዚህ ጋር ፍቅር ነበረች መጀመሪያ ላይ አይደለ? መሀል የገባችሁ መጀመሪያ ሄርሜላ ነች። ፍቅር አታስጨርሰኝ ነው አይደለም? ሐሳብን እንድረዳ በትክክለኛ መንገድ አስረዳኝ። አሁን መጀመሪያ መሀል የገባችሁ ማን ነች? ሄርሜላ ነች። ሄርሜላ በኋላ ነች አሁን በቅርብ ሰሞን የመጣችው እቺ ፍቅር የምትሏት። ስለዚህ አሁን በስነ ስርዓት ሄርሜላን ብቻ ስለምትደግፏት ኖ እኔ እኮ ሐሳብን አሰብኩልህ። ሩታ ማለት የሄርሜላ ትዳርና አብርሃም አብረው ባሉበት ሰዓት ነው ድጋሚ መታ ህይወቷን እየበጠበጠች የነበረው አይደል እንዴ? እሱን ራስህ ማምነህ የምታውቀው ነገር ነው። ከዛን ሲቀጥል ሩታ መመለስ ትችላለች፣ አብረን በፈለገችው መንገድ መሄድ ትችላለች። ግን ከሄርሜላ ህይወት ትውጣ። እኔ ላስጠነቅቃትና ለአንድና ለመጨረሻ ጊዜ ሄርሜላ ላይ እሷም ትሁን ፍቅርም እንዲደርሱባት አልፈልግም። አይ ካለች ወደ ሌላ እርምጃ ነው የሚለው። አሁን እሷን ማግኘትና ማውራት ነው ፈልገው። እሺ ማድረግ ልንገርህ። በመጀመሪያ ደረጃ ባልና ሚስት ነበሩ ሁለቱ አይደል እንዴ? ስለዚህ ሁለቱ አንድ ናቸው። ሩታ ማለት አብርሃም ነው፣ አብርሃም ማለት ሩታ ማለት ነው በመጀመሪያ ደረጃ። ሲቀጥል ደግሞ 80 ቀደደ ወደ ተወራ ሐሳብን አስጨርሰኛው። በመጀመሪያ ሲቀጥል ደግሞ ስለ 80 ቀደደ ወደ ተወራ ሲቀጥል ደግሞ በየትኛውም ሁኔታ በየትኛውም ተአምር ሩታ እስቲ ሄርሜላ ጋር በየትኛው ሂሳብ ነው ህይወት ውስጥ የገባችበት?
በየትኛው በመንሰል የነበረው ህይወቷ ላይ መጣ እንደታረቀ ሰው ሆና እሷን መጠቀም ያደርጋል። መጠቀም ያደረገቻት እሺ፣ መጠቀም ካደረገቻት ባንደ መስሎች ይሆናል። መጠቀም አህተም ማድረባ ስለሆነች ሁሉም ሰው መጥቶ የሚጠቀመው ቃላት እንዳታወሩ ስለምትጠቀሙ ቃላት እየተጠነቀቀ መጀመሪያ ደረጃ አንተን ፈልገን አንተን ልናወራ አይደለም የመጣ ነው። ገብቶሃል? የሚገባህ የምትረዳ ከሆነ ማለት ነው። ሩታ መጀመሪያ ላይ ከአብርሃም ጋር ነበረች አይደለ? አልፈልግህም አለችው። ሄርሜላ ገባች። ከሄርሜላ ጋር ያለ የሆነ ነገር ሀፕን አደረገ። አሁን ጋር ከፍቅር ጋር ሩታ ኮላብ አድርጋ እንደዚህ አይነት ማስመሰል ምን ይሉታል ነው። ገብቶሃል? በአንድ ሴት ላይ እሷም ሴት ነች አይደለ? ሩታም ሴት ነች፣ ፍቅርም ሴት ነች። ሴት ሆነው ሴት ላይ እንደዚህ አይነት መጥፎ የባለጌ ስራ መስራት ምን ይሉታል? የምን ብልግና ነው? ብልግና እኮ ከተባለ ከሄርሜላ በላይ ብልግናና መጥፎ ነገር ይሰራል። ስለ ሄርሜላ ስለሆነች እዚህ ጋር አታስመስል ብላ አትለፍልፍ። እህት ስለሆነች እዚህ ጋር ማስመሰል አያስፈልግም። በብልግና ደረጃ ደረጃ እንደናንተ አልባለገ ሰው የለም። እኔ ልንገርህ ምን አደረገ? ይኸውልህ ዝም እያልን ስለሆነ ይኸውልህ የሄርሜላን ስም እያነሳ የምታጠልሸውን ነገር ብታቆም ይሻላል። ሄርሜላ ልክ ካልሆነች ልክ ከዚህ በፊትም ነግሬሃለሁኝ። ትናንትናም ደግሞ ሆነ ይርኩ ይሄንን ነገር ይኸውልህ አንተን ልክ ማስገባት ካለብህ በምናስገባ መንገድ ልክ እናስገባለን። አንተ እስቲ ወንድ ነው ወንድ ወጥቷል። እስቲ የሆነ ነገር አድርግ። የሰው ቤት ላይ ተቀምጠው እንደናትበለስ ወጣ በልና አንተ እኛን ለማውራት ሞክር። ትላንትና እኮ ለሁለት ታገኘዋችሁ ምንም አላመጣም። ምንም ተልፈሳፍሰህ እኮ ነው ሮጥ ይርኩ። አሁን ይኸውልህ ያም ሆነ ይህ የሰው ቤት መታችሁ አትረብሽ። እዚህ ጋር የሰው ቤት የመመጣት ፍቃድ የላችሁም። አይደረግም። ብልግና ነው። ይኸውልህ አሁንም ቢሆን ይኸውልህ ፍቃድ አለን። ከዛን ሲቀጥል ደግሞ እኔ ላናገረው የመጣሁት ሩታ አንተን አይደለም። ይኸውልህ የቤቱ ባለቤት ሩታ እንጂ ሌላ ማንም ሰው አይደለም። ባለቤቷ ልናናገር የመጣ ነው። ደግሞ ታገኘህ ነበር። አሽከር አይደለም። ባለቤቷ ልናናገር ነው የመጣ ነው። ሄርሜላ ላይ የምትደርሰውን ነገር እንድታቆምና ፍቅር ተብያውም ደግሞ ሄርሜላ ላይ የምትመሰጥረውና ይሄ ተንኮል የምትሰራው ይሄ የእንሽላሊት ስራ እንድታቆም ነው የምፈልገው። እሱን ላስጠነቀቃትና ከሄርሜላ ህይወት የሚሆን ከአብርሃም መውጣት ካለበት በስነ ስርዓት አስረግጬ ነግራትና እንድትወጣ ነው ማስጠንቀቃት። ማንም ይወጣው ከሄርሜላ ከአብርሃም ህይወት ሩታም ትሁን ፍቅርም ትወጣለች። ሰማኝ አይደል? ኦኬ። አንተ ነው የምታስወጣቸው። ማስወጣት ባለብን መንገርኛ እናስወጣለን። አንተ እሱ የሚመለከት ነገር አይደለም። ማታደርገው ነገር ወይ ብቻ ለምን ታወራለህ? ማውራት ካለብን ይኸውልህ እንግባባለን። አይ ካሉኛ ችግር የለውም። መሄድ ባለብን መንገድ እንሄዳለን። ሌላውም ሰው በዛው ልክ ይሄድ። እንዳንተ በድድብና አይደለም በንግግር ምናምን ሰው ነን። ስለዚህ እናናግራትና መሄድ ካለባት መውጣት ካለባት ከህይወት እንድትወጣ ነው የምናደርገው። ሌላ በቃ አትከራከረን። ለምን ጋር አሁን እየተግባባን አይደለም። አሁን እናንተ እዚህ ጋር ስለተንጫጫችሁ ሁለቱ ናችሁ ስለመጣችሁ ሰማችኋለሁ ማለት አይደለም። ሲቀጥል ደግሞ በዚህ ልክ ሩታን የመናገር መብትም ሞራልም የለህም። ገባ? ምክንያቱም ትክክለኛና መልካም ስነ ምግባር ያላት እህት ስለሌለ ትክክለኛ ያደረገች ሰማኛው ለአንተ ትክክለኛ ያደረገችው ምን ጋር ነው ትክክለኛ ያደረገችው? ምን ነው ስተት እንዴ ምኑ ጋር ነው ትክክል ያደረገችው? ሄርሜላ ስተታጠፋችው ጋር ነው። ሄርሜላ ከመጣች ጀምሮ ጥፋት እሷ ጥፋት ስተሳሳችበት ፓርት አሳየኝ። ስማኝ፣ አስተሳሰቧ ጥፋት፣ አመለካከቷ ጥፋት፣ በሄደችበት ቦታ ሁሉ ጥፋት፣ የሰው ህይወት ማበላሸት የቱ ነገሯ ነው መልካም? እንዴ አንተም ሲጀመር ወንድሟ አንተም ራሱ እንደሷ ነው። ምንም አትለዩ። ሌላ ነገር ውስጥ እንድንገባ አትገባብዘን። ብዙም እንድንናገር አታድርገን። ይኸውልህ ችግራችን ከአንተ ጋር ሳይሆን ከሩታ ጋር ነው። የሰው ቤት አትበጥብጡ። ሰማህና? እየሰማኝ ነው አይደል? አልሰማህም። እንኳንም ሰማም አልሰማም አንተ ጉዳይ አይደለም። በቃ ይኸውልህ ማናገር ካለብን እሷን ጥራትና እናናግራት ነው። ለምን እንጨቀጨቃለን? ምንድነው ለምንድነው እኮ የማይገባችሁ? ለምንድነው የማትረዱት? አማን ውጡ። ሌላ ነገር አንፍጠረው። እዚህ ጋር ሌላ ነገር አትፍጠሩ። ሌላ ነገር እንዳይፈጠር እኮ ካልፈጠርኩ እኛም እኮ የለችም። ይኸውልህ ካልመጣች አንወጣም። ዞሮ የለችም። ወጣለች። የለችም። አንወጣም። ይኸውልህ እንዳለች መረጃ ተነግሮን በፍቃድ ይመጣ ነው። ኦኬ። ጭራሽ ሰላይም ቀጥራችኋል። ይኸውልህ ትሰማኛለህ? ሪሴፕሽን እኮ አስፈቅደን አለች ተብለን ይመጣም። ስለዚህ እሷ ደግሞ ካልጠራት እኛ አንወጣም። ውጡ። የለችም። ምንም ያስወጣን ነገር የለም። ነገርኳችሁ እኮ አሁን ህፃን ልጅ ተኝቷል። ውጡ። ይኸውልህ አስፈላጊ ከሆነ አንተንም እንደዚህ አንጠልጥ እያስወጣልኝ እኛ አይደለም የምንወጣው። ወሬን አታብዛ። አይ ደስ አይልም ብራዘር። ምን እናስወጣው? ይካወንበት ደግሞ ሌላ ነገር ደግሞ ዛታች መዘዝ ታመጣለህ። ስለዚህ እውነት ለመናገር ማለት ነው አሁን አልተግባባንም መሰለኝ። ከዚህ በላይ ማውራት እኔ አልችልም። ሚኪያስ ለእህትህ አስበህ ነው የመጣው? ለእህትህ ተጨንቀህ ነው የመጣው? ስማኝ፣ እየሰማሁ ነው እኮ ለእህትህ አስበህና ተጨንቀህ ከመጣህ መጀመሪያ የሆነ ጽዳት የሚጀምረው ከቤት ነው። የትኛውም ነገር ጽዳት ማስተካከል። አንተ የቤት ገመና እየነገርኩህ የቤት ገመና ሰም የአደባባይ ገመና ነው። ቤት ሁሉ ነገር ገመና ልትነግረኛቸው አንተ ገመና ይኸውልህ የእህትህ ገመና የአደባባይ ገመና ማጽዳታችን ስራ መጠበቅ ሆነ ቁጭ ብለህ ጠብቅ። እሺ ስማኝ፣ ሞግዚት ነህ፣ የልጁ ጠባቂ ነህ። ምንድን ነህ አንተ? ምንም ልሁን አይመለከትም። ሰው ማንነት ምንም አይመለከትም። እኔ ደግሞ እየነገርኩህ ሆነ የምትሰማ ከሆነ ገመናችሁ የአደባባይ ነው። ሲቀጥል ደግሞ ጽዳት ማስተካከል የሚጀምረው
ከቤት ነው አደባባይ ቤት እዛ ዝብርቅርቅ ወጥቶ እህት እዛ የትም ባል ጋር እየመጣች ከዛ ደግሞ እዚህ አንተ አደባባይ መዞር ትችላለህ። ከስንቱ እዛ ከኛ ጠላቶች መሀል የምትመደብ ሰው ስለሆን ሄደ አደባባያችን ዙር። እኛ ለቁም ነገር ይሁን አደባባይ አላችሁ ውሸት ምናምን ወሬ የምታመናፍሱበት ምናምን አላችሁ። በቃ እዛ ሄዳችሁ አናፍሱ። አሪፍ ነው የእናንተ ነው። ማንኛውም ይኸውልህ ይሄ ነገር በተፈጠረበት ጊዜ ሩታም ቡዜም ሄርሜላም አንድ ላይ ሆነው ታርቀው ነበር አይደለ? ይሄን ታውቃለህ። እነ እዩም ከነጆ ጋር ሲታረቁ ከናሚሩ ጋር ሲታረቁ ነበረ። ግን ደግሞ ይሄ ነገር እንደ አዲስ ያፈረሰችው ሩታ ነች። ምክንያቱም ከፍቅር ጋር አበራ ማለት ነው። ሄርሜላ ላይ ሌላ ሴራ እያሴረችበት ነበር። ገብቶሃል? ይኸውልህ ምርጥ ሰው ነች ጥሩ ሰው ነች የምትል ከሆነ ከምርጥ ሰው እንደዚህ አይነት ስራ አይጠበቅም። ገብቶሃል? ከምርጥ ሰው ከጥሩ ሰው እንደዚህ አይነት ስራ አይጠበቅም። ይኸውልህ ስማኝ፣ ይኸውልህ አንተ ማውራት በጣም ትወዳለህ መሰለኝ። እወዳለሁ። እኛም አውርተን ስለምንሄድ ሩታን አግኝተን አውርተን ስለምንሄድ እኛም ጊዜ አለን። ገብቶሃል? እኛም ስራ ስላለብን ማለት ነው። ስራውን ያበላሻችሁት መጀመሪያ እናንተ ናችሁ። ስራውን ያበላሻችሁት መጀመሪያ ሩታ ነች። አንተ አይመለከተህም። እሱ የምታውቀው ሩታ ብቻ ነች። ምክንያቱም አንተ ስለማታውቅ ስራ ያላችሁ ልጆች እናንተ አይመለከታችሁም። ጥበቃ ምናምን ሰላይ ምናምን ጥበቃ ስለሆንክ አንተ ይሄን ነገር አይመለከትህም። የበላይ አካሎች ነው የሚመለከታቸው። ደግሞ እኛና ሩታ ነው የምናወራው። እኛና ሩታ ነው የምናወራው። አሽከር የማውራት ፍላጎት የላትም። ተላላኪ የማውራት ፍላጎት የላትም። አንተ ነው ማውራት የማትችለው። እኛን ነው የምታወራው። ነገር እኮ አሽከሩ አንተ ስለሆንክ አንተ ነው የማታወራው። ወሬ አመላለሽ መስማት ማውራት ስለማትችል አሽከር አንተ ስለሆንክ አንተ ነው የማታወራው። እኛ ታወራናለች። ጥበቃና አሽከር ስለማትፈልግ ምናልባት ማውራት ከፈለገች ያቺ እህታችሁ መታ ማውራት ትችላለች። እናንተ አሽከሩ አንተ ነው ትችላለህ ማውራት ካልፈለገች ሰማን ከሆነ እዚህ ጋር ስለ ስራ ማታወራብን ነገር ደግሞ ይኸውላችሁ ሰሙኛላችሁ። አሁን የሆነ ሄርሜላና አብርሃም አንድ ላይ እንደሆኑ ብዙ ጥራችኋል፣ ብዙ ነገር ለማድረግ ሞክራችኋል። አብርሃም ከህይወቱ ኢግኖር አድርጓታል፣ አልፈልግሽም ብሏታል፣ አባሯታል። ግን ደግሞ በዛው ልክ ተመልሳ እንዴ እህትህ እኮ ከዚህ በፊት ከህይወታቸው ወጥቻለሁ ብላ ብዙ ነገር ብላ ግን ተግባር ላይ ዜሮ ነች። ገባ? አሁን እንደ ትክክለኛ ነገር ነው የምናወራው። በቃ ከህይወቷ ወጥቻለሁ ከአብርሃምም ከሩታም ህይወት ወጥቻለሁ ብላ አልወጣችም። ተመልሳ ትመጣለች። እዚህ ላይ የመርሳት ችግርን ካለባት እኔ አላውቅም። እሱ እናንተ እኔ ደግሞ እዚህ ጋር አንተ የመርሳት ችግር ላስታውስ እኮ እኔ ልጨርስና ሀሳቤን ሄርሜላ ከወጣችላቸው በኋላ ትላንትና ላይ ምንድን ነበር ሩታ ስታደርግ የነበረው? ሁለታችሁ አንድ ላይ ቀጥሉ እያለች ስታወራ ነበር። መቼ ማለት ሄርሜላና አብርሃም ብታስታርቅ አብረው እንዲቀጥሉና እኔ ከህይወታችሁ ወጣለሁ እያለች አልነበር? አብርሃም ሊተዋት አልቻለም። ማንን ነው አብርሃም ሩታ ሊተዋት አልቻለም። ትሰማኛለህ? አይወለ የእውነት በምላስ ብቻ ነው ሩታ አይወለ ማንን ክርክሩን ትታ አለች የለችም? እኛ እሷን ማናገር ነው የምፈልገው። በቃ ይሄንን ነው የምፈልጋችሁ። ሩታ የለችም። ስለዚህ እኛ ቅድሚያ ቼክ ማድረግ እንፈልጋለን። አንተ ስለጋር አትፈትሹም። ሄደህ ታች ቼክ ማድረግ ትችላለህ። ይኸውልህ እኛ ልናናገራት የመጣ ነው ሌላ ነገር አይደለም። ታችም ማያገባቸው የሰው ቤት አንተ አይመለከትም ሲጀመር። ሌላ ነገር ባትፈጥሩ ጥሩ ነው። እና ሲቀጥል ደግሞ ሄርሜላን አውሯት ትንሽ ይወደ እና ቢያንስ ወንድሟን እኛ ብዙ አውርተናታል አልሰማችንም። ወንድሟን የምትሰማ ከሆነ እናንተ የምትረዳችሁ ከሆነ በቃ ሰላም ተፍጠር ከህይወቷ ወጣ። የራሱ ደጋግሜ ላንተም ነገር ያለው እንደ ወንድም እኔ እናንተ ተገናኝተን እንደ ጓደኛ የእህትን ውድቀት ስለማትፈልግ አውርተናል። ለምን እህት እንዳትጎዳ ስለምፈልግ ብቻ። ዛሬ አንተ ልብ ቢኖርህ እንደ ወንድም ለሄርሜላ ብታስብላት ከዚህ ሁሉ ነገር ከዚህ ሁሉ ጭቅጭቅ ከዚህ ሁሉ ንትርክ እንደዚህ እሷም ከምትጎዳ የራስ የወንድምነት ድርሻ ተወጥተህ ሰላም እንድትሆን ታደርግ ነበር። የተናገርከው ነገር ልክ ነበር። ስለዚህ እኛም መስመራችንን እያያዝን ነበር፣ ግን ከህይወታችን ልትወጡ አልቻላችሁም። ሄርሜላ መጠቀም ያደርጋችሁ አብርሃም ሄርሜላ ህይወት ላይ ተመልሶ እንዳይመጣ እያደረገች ያለችው ሩታ ራሷ ነው። ሄርሜላ አብርሃም ራሱ እኮ አልፈልግም ማለት እኮ ምንድነው የምፈልገው? እሺ ሩታን አልፈልግም ብሎ ሄርሜላ ጋር መጣ። ሄርሜላን መሆን አልፈልግም ብሎ እኮ ፍቅር ጋር ነው። ምንድነው የምትሉት? ምንድነው የምትለናል? እኛ እኮ ልናወራት ነው የመጣ ነው አይደል? በቃ ሄርሜላን የምትደርሰው እኔ ስለ አብርሃም አይመለከተኝ። ሄርሜላ ህይወት ላይ ተመልሶ እንዲመጣ ምንም አልፈልግም። ግን አሁን ሩታ ሄርሜላ ላይ የምታደርገውን ነገር እንድታቆም ነው። በቃ ይቺን ፍቅርም ተብዬ እያስመሰለች ሄርሜላን ተጠቅማ አብርሃም ይባስ እንዲጠላትና በህዝብ በሄርሜላ ወዳጆች እንድትጠላ የምታደርገው ነገር እንድታቆምና ላስጠነቀቃት ነው ፈልገው። በቃ ፍቅርን ማውራት ይችላል እኮ እሱ የምታደርገው ደግሞ ማነች? ሩታ ነች እየጠነሰሰች ያለችው። ሄርሜላና ፍቅር ተገናኝተውም ተዋውቀው ማያውቁም። ግንኙነት ያላቸው ከሩታ ጋር ነው። ሩታ ነች እንደዚህ እያስደረገች ያለችው። ሩታ እንደዚህ አይነት የወረደ ስራ በፍጹም ልትሰራ አትችልም። ስለ ስራው ራሷ ታውቃለች። ወንድሜ አንተ ልትመሰክር አንተ አይደለም እኮ የምታማከራት አይደል እንዴ? ትናንትና ሪካርዱን አዳምጠህ ከየት አመጣው እያልክ የነበርክ ልጅ አሁን ላይ ምንም አላደረገችም ብለህ በኮንፊደንስ ልትናገር ነው እንዴ? ውሸት የሆነ ስለሆነ ነው ምንም አላደረገችም ያልኩህ።
ውሸት የሆነ ስለሆነ እውነት ስላልሆነ ነው ምንም አላደረገችም ልል የቻልኩት እንጂ ከመሬት ተነስቼ አይደለም። እና አማማ አሁን የምትሰሙ ከሆነ ሩታ የሰው ቤት አትበጥጡ። ከሌለች የለችም አንድ ቃል ነው፣ ሌላ ነገር አይደለም። የለችም እርግጠኛ ነህ? በምን እኛ ወተን ታች እናስደውላለን። አለች ከተባለ ግን ሌላ ነገር ነው እዚህ ቤት የሚፈጠር። የተከበረ ቤት ነው እንዳልከኝ አተረማምሰን ከአንተ ጋር ከእቃው ጋር አዋህደን ነው የምንሄደው። አንተን ራስን በምን በኩል እሺ ጥበቃነትን ይዘን እኔ ሁለታችሁ ለፍ ብላችሁ እኮ ወጣችሁ ትወርቃለህ። እናትህ እዛ ታራግባለህ። እንሂድ